በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሁንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁ እንድትወጡ እንጠይቃለን። እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ ዕፀ መስቀል ዓመታዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል ስለ ጌታችን ኢየሱስ ክርስቶስ ዕፀ መስቀል ታሪኩን እንዲህ እናሰማለን። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ከወደቀበት መርገም ያድነው ዘንድ ከእመቤታችን ከቅድስት ድንግል ማርያም ተወልዶ በ33 ዓመቱ በራሱ ፈቃድ በመስቀል ላይ ተሰቀለ። በመገረፉ ቁስል እኛ ተፈወስን። በስቅለቱም ዲያብሎስን ድል ነስቶ በወህኒ በሲኦል ለነበሩ ነፍሳት ነጻነትን ሰበከላቸው። የሰው ልጅ በሙሉ ከዲያብሎስ ባርነት ፍጹም ነጻ ወጣ። ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገድሎ ሕዝብንና አሕዛብን በአንድ አካል ከራሱ ከእግዚአብሔር ጋር አስታረቀ። ከፍተኛ ወንጀል የሰሩ ሰዎች ብቻ ይሰቀሉበት የነበረው መስቀል ከጌታ ስቅለት በኋላ የመዳን ምልክት ሆነ። ዳሩ ግን የተሰቀለበት መስቀል ተአምራትን በማድረጉ የታወኩ አይሁድ መስቀሉን ከሰዎች እይታ ለመሰወር ወሰኑ። ጉድጓድ ቆፍረው ቀበሩት። መስቀሉ የተቀበረበት ቦታ ለ300 ዓመታት ያህል የቆሻሻ መጣያና ማከማቻም አደረጉት። ምንም እንኳ አይሁድ ለጊዜው መስቀሉን ከዓይን ለመሰወር ቢችሉም ከክርስቲያኖች ልቦና ግን ሊያወጡት አልቻሉም። የመስቀሉ ብርሃን በልቦናቸው የሚያበራ ክርስቲያኖች እየበዙ መጡ። መስቀሉንም መፈለግ ጀመሩ። የንግሥት እሌኒ ድካምና ፍሬ። ንግሥት እሌኒ ልጇን ቆስጠንጢኖስን ከልጅነቱ ጀምሮ ስለ ክርስትና ሃይማኖት፣ ስለ ክርስቲያኖች መከራ ታስተምረው ነበር። በክርስቲያኖች ላይ የነበረውን አመለካከት በሮም ከነገሱት ቄሳሮች ሁሉ የተሻለ ነበር። ቆስጠንጢኖስ የሮም ንጉሠ ነገሥት ከሆነ በኋላ በ300 ዓመታት ውስጥ ለመጀመሪያ ጊዜ ለክርስቲያኖች የነጻነት አዋጅ ታወጀ። ክርስትናም ብሔራዊ ሃይማኖት ሆነች። ንግሥት እሌኒም የተፈጠረውን አመቺ ሁኔታ በመጠቀም የጌታችንን መስቀል ከተቀበረበት ለማውጣት በ327 ዓመተ ምህረት ወደ ኢየሩሳሌም ሄደች። ንግሥት እሌኒ ልጇ ቆስጠንጢኖስ ክርስቲያን ከሆነላት ወደ ኢየሩሳሌም ሄዳ መስቀሉን ለመፈለግ እንዲሁም በኢየሩሳሌም ያሉ ቅዱሳት መካናትንና አብያተ ክርስቲያናትን ለማሳነጽ ለእግዚአብሔር ተሳለች።
ከዚህ በኋላ ቆስጠንጢኖስ አምኖ በ337 ዓመተ ምህረት ተጠመቀ። ቅድስት እሌኒም ወደ ኢየሩሳሌም ሄደች። እንደደረሰችም ስለ ክብረ መስቀል መመርመር ጠየቀች። ቦታውን የሚያስረዳት ግን አላገኘችም። አይሁድ የተቀበረበትን ቦታ ለማሳየት ባይፈልጉም በኋላ ባደረገችው ጥረት አረጋዊ ኪራኮስ የጎልጎታን ኮረብታ አመለከታት። ዳሩ ግን ኪራኮስ ዘመኑ ከመርዘሙ ጋር ተያይዞ በአካባቢው ከነበሩ ከሦስቱ ተራሮች ውስጥ መስቀሉ የሚገኝበት የትኛው እንደሆነ ለይቶ ማወቅ አልተቻለም። ንግሥት እሌኒ ከሦስቱ ተራሮች የቱ እንደሆነ ለመለየት በእግዚአብሔር መልአክ እርዳታ ደመራ አስደምራ ብዙ ዕጣንን በመጨመር በማቃጠል ጸሎት ተያዘ። የዕጣኑ ጢስ ወደ ሰማይ በመውጣት በቀጥታ ተመልሶ መስቀሉ ባለበት ተራራ ላይ በማረፍና በመስገድ መስቀሉ ያለበትን ትክክለኛ ስፍራ መለከታት። ቅዱስ ያሬድም ጢሱ ሰገደ ብሎታል። ከዚያም መስከረም 16 ቀን ቁፋሮ እንዲጀመር አዘዘች። 7 ወር ያህል ከተቆፈረ በኋላ መጋቢት 10 ቀን 3 መስቀሎች በአንድነት ተገኙ። የክብር ባለቤት ጌታችን የተሰቀለበት የትኛው እንደሆነ ለማወቅ ተቸገሩ። መስቀሎቹን ወስደው በሞተ ሰው በተራ ቢያስቀምጡ ጌታችን የተሰቀለበትና በዕለት ዓርብ ተሰቅሎ የዋለበትና በደሙ መፍሰስ የተቀደሰው መስቀል የሞተውን ሰው በማስነሳት በሠራው ተአምር ሌሎች ሁለቱ ተአምራት ባለማድረጋቸው የጌታችን የኢየሱስ ክርስቶስን መስቀል ለይቶ ለማወቅ ተችሏል። እሌኒና ክርስቲያኖች ሁሉ ለመስቀሉ ሰገዱለት። በየሀገሩ ያሉ ክርስቲያኖች ሁሉ የመስቀሉን መገኘት በሰሙ ጊዜ መብራት አብርተው ደስታቸውን በመግለጥ ለዓለም እንዲታወቅ አደረጉ። ንግሥት እሌኒ ለመስቀሉ ቤተ መቅደስ ከሰራችለት ጊዜ ጀምሮ በመስከረም 17 ቀን አሁን በኢትዮጵያ እንደሚከበረው በክርስቲያኖች ዘንድ መስቀል ይከበር ነበር። ግማደ መስቀሉ ወደ ኢትዮጵያ የመጣበት የጌታችን ኢየሱስ ክርስቶስ መስቀል ለብዙ ዓመታት ከኢየሩሳሌም ከቆየ በኋላ ነገሥታት መስቀሉን ለመውሰድ ጠብ ፈጠሩ። በዚህን ጊዜ የአንጾኪያ፣ የኤፌሶን፣ የአርማንያ፣ የግሪክ፣ የእስክንድሪያ የመሳሰሉት የሃይማኖት መሪዎች ጠቡን አበረዱት። ከዚያም አያይዘው በኢየሩሳሌም የሚገኘውን የክርስቶስን መስቀል ለ4 ከፍለው በስምምነት ተካፍለው ከሌሎች ታሪካዊ ንዋየ ቅድሳት ጋር በየሀገራቸው ወስደው በክብር አስቀመጡት። የቀኝ ክንፉ የደረሰው ለአፍሪካ ስለነበር ከታሪካዊ ንዋየ ቅድሳት ጋር በግብፅ የሚገኘው የእስክንድሪያ ፓትርያርክ ተረክቦ ወስዶ በክብር አስቀመጠው። ኢትዮጵያዊ ንጉሥ ዳግማዊ ዳዊት የግብፅ ክርስቲያኖች በአማሌቃውያን ከሚደርስባቸው ተጽዕኖ የተነሳ ነፃ እንዲወጡ በማድረጋቸው የግብፅ ፓትርያርክ የከበሩ ስጦታዎችንም ላኩላቸው። ንጉሥ ዳዊት ግን የኢትዮጵያ ቤተ ክርስቲያን የምትፈልገው ወርቅ ሳይሆን ጌታችን ኢየሱስ ክርስቶስ የተሰቀለበትን መስቀል እንደሆነ ገለጹላቸው። በመሆኑም የግብፅ ኦርቶዶክስ ቤተ ክርስቲያን ግማደ መስቀሉን ከሌሎች ንዋየ ቅድሳት ጋር ለኢትዮጵያ ሰጥታለች። ይህ ግማደ መስቀል በግሸን ማርያም ገዳም በእግዚአብሔር አብ ቤተ ክርስቲያን ሆኖ ኢትዮጵያን እየባረከ ይገኛል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መስቀልን ከሐዋርያት በተማረችው መሠረት የወርና የዓመት በዓል ሰርታ ታከብረዋለች። መስከረም 16 ቀን ደመራ ደምራ ጸሎትና ምስጋና ታቀርባለች። ቅዱስ መስቀል ከተቀበረበት መሬት በእሌኒ አማካኝነት መገኘቱን ስታስብ በአሁኑ ዘመን ከብዙ ሰዎች ልቦና የተሰወረው መስቀል እንዲገለጥላቸው ትጸልያለች። በመስቀል የሚገኘውን በረከት እየተቀበለች በመስቀል የሚመሰለውን መከራ ሁሉ ትታገሳለች። መስቀል በካህናትና በምዕመናት ልቦና ተስሏል።
በአንገታቸው በልብሳቸው መስቀል አለ። ሥራ ሲጀመርና ምግብ ሲቀርብ በመስቀል አምሳያ ይማተባል። መስቀል ለሁሉም ነገር መጀመሪያና መጨረሻ ነው። እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ እንዳለ ጌታችን ኢየሱስ ክርስቶስ ቤተ ክርስቲያናችን ዕለት ዕለት መስቀሉን ትሸከማለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በየዓመቱ መስከረም 16 ቀን የምትደምረው ደመራ ሀገራዊ አንድምታም አለው። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ግን የእግዚአብሔር ኃይል ነው እያልን ልናከብረውና ልንጠብቀው ይገባናል። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀል መልኩን እናሰማለን። መስቀል ኃይላችን ነው። መስቀል ጽናችን ነው። መስቀል የነፍሳችን መድኃኒት ነው። አይሁድ ይክዱታል፣ እኛ ግን እናምንበታለን። በመስቀሉ ያመንበት እኛ በመስቀሉ ድነናል። በመስቀል ሰሌዳ ላይ ለተጻፈ ስም አጠራር ሰላምታ ይገባል። በተከርዖተ ርእስ የፈሰሰውን ደም ለቀባ ጥቁር ጠጉርህም ሰላምታ ይገባል። በደረት ላይ የተተከልህ የፍቅር መሰላል ክርስቶስ ሆይ ሕሊናዬ በአምላካዊ የፍቅር ውሃ ጥም ደርቋልና የጠጣውን ጽዋ ካንተ ጋር አንድ ለመሆን አጠጣኝ። የሾህ አክሊልን ለተቀዳጀ ራስ ሰላምታ ይገባል። ከገዢው የጲላጦስ ጭፍራ ምራቅን በትዕግሥት ለተቀበለ ፊት ሰላምታ ይገባል። በመስቀል መስቀልን በፈቃድ የተቀበል የባሕርይ አምላክ ኢየሱስ ክርስቶስ ሆይ በክቡር ደምህና ከክቡር መስቀልህ በቀር ከዘመድም ሆነ ከወዳጅ የምመካበት የለም። ራስን በበትር እየተደበደብህ የፈሰሰውን ቀይ ደም በአንድነት ለረጩ ቅንድቦችህና ለሚንቦገቦጉ ዓይኖችህ ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ የሞትን መስቀል ደጅ በጸናው ጊዜ ከጎኔ የፈሰሰው ውሃም ከልቦናዬ በፈለቀ ጊዜ ምሕረትንና ፍርድን እዘምርልሃለሁ። ስድብን ለመቀበል ላዘነበሉ ጆሮች ሰላምታ ይገባል። ፍዳ ሳይኖርባቸው በጥፊ ለተመቱ ደመግቡ ለሆኑ ጉንጮችህም ሰላምታ ይገባል። የመንግሥት ልብስህ ከለሜዳ የሆነልህ ስለ ኃጥአን ተላልፈህ የሞትህ ክርስቶስ ሆይ ሃይማኖቱን ለ30 ብር ከሸጠ የጥፋት ልጅ ይሁዳ በቀር ከመስቀልህ የጠፋ የለም። አዳኝ ሰፍነግን ላሸተቱ አፍንጮች ሰላምታ ይገባል። የሦስት ክንድ ከስንዝር አካልህ በተሰቀለበት የመስቀል መዝጊያ ለተዘጉ ከንፈሮችህም ሰላምታ ይገባል። የሞት ጽዋ ወይንህን ሮማውያን የጠመቁልህ ክርስቶስ ሆይ በደምህ ልብሳቸውን ያጠቡ ብዙ ናቸው፣ በጥቁር ጦር የተገደሉም አሉ። መራራ ሐሞትን ለቀመሰ አፍህ ሰላምታ ይገባል። የመለኮትን የመልክ ኅብር የተሸከሙ እንደ በረዶ ነጭ ለሆኑ ጥርሶችም ሰላምታ ይገባል። እንደ እባብ የተሰቀልህ የፍቅር ቁልፍ መድኃኔ ዓለም ክርስቶስ ሆይ የሚገድል የሞት እባብ በነከሰኝ ጊዜ አንተን በልቤ አየሃለሁ፣ መስቀልህንም አስባለሁ። በመስቀል ኃይል ለታሰረው ምላስ ሰላምታ ይገባል። ሞትን ድል ለመንሳት ለጮኸው ኃያሉ ቃልህም ሰላምታ ይገባል። የሃይማኖት ዓለት ክርስቶስ ሆይ እጆችን በዘረጋ ጊዜ የተጠማች ነፍስን የሚያረካ ደስታንም የሚወልድ የሚናገር የጎን የውሃ ምንጭ በጦር ተቀዳ። የመስቀል ፍርድ ላተመው እስትንፋሰ ሰላምታ ይገባል። የሰውን ፍቅር ለተጠማው ሆምጣጤ ይጠጣ ዘንድ ለጎመዠው ጉሮሮህም ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ ከአራቱ ባሕርያት የተፈጠረ አንደበት ተናግሮ የፈጽመው ዘንድ አይቻለውምና የመስቀልህን ነገር በዝምታ ተሰውሯል። ስለ አንተም ደሙን በሰማዕትነት ያፈሰሰ ብፁዕ ነው። በሐብል ማሰሪያ ለታሰረው አንገትህ ሰላምታ ይገባል። ወዝ እየተንጠፈጠፈ የምትሰቀልበትን
መስቀል ለተሸከሙ ትከሻዎች ሰላምታ ይገባል። በጲላጦስ አደባባይ የተገረፈ መድኃኔ ዓለም ክርስቶስ ሆይ ስምህን ለመጥራት በመስቀል ህዋ ላይ በክንፋቸው የበረሩ አሉ፣ አንገታቸውን በሰይፍ የተቆረጡም አሉ። በአደባባይ የግርፋት መከራ ለተፈረደበት ጀርባ ሰላምታ ይገባል። ወልደ ነጎድጓድ ቅዱስ ዮሐንስ ለተጠጋበት ደረትም ሰላምታ ይገባል። እጆችንና እግሮችን የተቸነከርህ ኢየሱስ ክርስቶስ ሆይ አይሁድ በመስቀል ላይ ያፈሰሱትን ደምህ እስከ ዕለተ ምጽአት ድረስ በሚነሱት ትውልድ ሁሉ ያለ ዝምታ ሲጮህ ይኖራል። በመስቀል መስቀልን በፈቃድ ለተቀበለ ጭንህ ሰላምታ ይገባል። ዘንግንም ለያዙ በመስቀል ላይ ለተዘረጉ እጆች ሰላምታ ይገባል። የልብስህን መገፈፍ በፈቃድ የተቀበለ አሸናፊ ክርስቶስ ሆይ ባለበሱ ቀይ ግምጃ ራቁትነቴን ትሸፍን ዘንድ በመስቀል ላይ የተራቆተውን መራቆትና የፈሰሰው ደምህን አስብ። በደም ማሰሪያ ለታለለው ክንድ ሰላምታ ይገባል። በደም ከመነከሩ የተነሳ ቀይ ግምጃ ለመሰለው የከበረ ክርንም ሰላምታ ይገባል። ዝናብን በየጊዜው ለምትሰጥ ለአንተ ውሃን የከለከሉ መድኃኔ ዓለም ክርስቶስ ሆይ የመስቀልህን ክብር የምገልጥበት ጽኑ ኃይለ ቃል ከአፌ ጠፍቷልና ስለ መስቀልህ ክብር ፈጽሞ ምን እናገራለሁ? የመስቀሉን መጠን ለአግድም ጠንቅቆ ለሰፈረ ክንድም ሰላምታ ይገባል። በደምህ ፈሳሽ ለተጠመቀው ለተቸነከረው መሃል እጅህም ሰላምታ ይገባል። በይሁዳ የታወቅህ የትሕትና በትር ክርስቶስ ሆይ የጠላቶቼ መዘባበቻ እንዳልሆን የመስቀሉ ቅርንጫፍ የምሆን እኔን ከመስቀሉ ግንድ አትቁረጠኝ። በአምስቱ ቅንዋት የፈሰሰው የደም ልብስ ለለበሱ ጣቶች ሰላምታ ይገባል። የሞት ጎርፍን ለሚፈልጉ ነጫጭ ጥፍሮችም ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ በምህሳ የሚኖሩ ራእይ የሚገለጥላቸው ነቢያት እነሆ የዳዊት ልጅ አንበሳ ክርስቶስ በመስቀሉ ድል አደረገ፣ 70 አርበኞችን በፊቱ መቆም አልቻሉም አሉ። የለንጌኒዎስ ጦር ለወጋው ጎንህ ሰላምታ ይገባል። የሐዲስ ኪዳን ደምህን ላመነጨው ውሃ ለፈለቀበት ሆድህም ሰላምታ ይገባል። ሰው የሆንህበትን ሥራ ጀምረ የፈጸምህ አብ የላከህ መድኃኔ ዓለም ክርስቶስ ሆይ እረኛ በጉን ከነጣቂ ተኩላ እንዲጠብቅ የዚህ ዓለም ገዢ ዲያብሎስ ድል ባደረገው መስቀልህ ጠብቀኝ። ትሰቀል ዘንድ ለሚተጋ ልብህ ሰላምታ ይገባል። በእውነትና በትሕትና ለተፈተኑ ኩላሊቶችም ሰላምታ ይገባል። ከዚህ ዓለም ገንዘብ የራቀ የአብ ልብስ ክርስቶስ ሆይ ከመስቀልና የተናቀ የአይሁድ ምራቅን ከመቀበል በቀር ከብርና ከወርቅ የተሰራውን ሁሉ ትገዛ ዘንድ አልወደድክም። ጠባይን ሁሉ ለሚገዛ ሕሊና ሰላምታ ይገባል። ሰውን በምትወድበት የፍቅር እሳትም ለጋለው አንጀት ሰላምታ ይገባል። ከመሠዊያው ሁሉ በላይ የምትሆን ሊቀ ካህናት ክርስቶስ ሆይ ቅዱስ ደም ስለ እኔ ፈሷልና እንደ ዮሐንስ ተማሪ ለእናትህ አደራ በለኝ። ልብሷ በአምስቱ ችንካሮች የፈሰሰው ደም ለሆነላት የውስጥ ዕቃ ሰላምታ ይገባል። የንግሥት ስዕሏ በጦር በፈሰሰ ደም ለተቀባች እምብርትህም ሰላምታ ይገባል። ለ30 ብር እንደ ባሪያ በመሸጥህ ከዲያብሎስ ጽኑ አገዛዝ የገዛኸኝ የሃይማኖቴ የራስ ዘውድ መድኃኔ ዓለም ክርስቶስ ሆይ እወድሃለሁ። የስቅላትን ትጥቅን ይታጠቅ ዘንድ ለወደደ ወገብህ ሰላምታ ይገባል። ጭፍሮች እንዳስለመዱ ላልሰባበሯቸው ጭኖችም ሰላምታ ይገባል። የያዕቆብ የእጁ ማኅተብ የአብ የባሕሪ ልጅ ክርስቶስ ሆይ ተቀዳሚ ተከታይ በሌለው አንድያ ልጁ ዳግመኛም ወልዶኛልና የአማልክት ሁሉ አምላክ የሚሆን የባሕሪ አባትህ አብን አመሰግነዋለሁ። የስግደት ድካምን ለተሸከሙ ጉልበቶች ሰላምታ ይገባል።
ወደ ፍርድ አደባባይ በጲላጦስ ፊት ለመቆም ለሄዱ እግሮችም ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ ከሊቶስጥራ እስከ ቀራንዮ እየተደፋ በሄድህ ጊዜ የሰቀሉ ጭፍሮች ልብስህን ለራሳቸው ሊወስዱ ዕጣ በተጣጣሉ ጊዜም ተገኝቼ የመስቀልህን መከራ እሳተፍ ዘንድ በተመኘሁ ነበር። የብረት ችንካሩን ለታገሰው ተረከዝ ሰላምታ ይገባል። የቀደመ ሰው የአዳም መቃብርን ለረገጠው ጫማም ሰላምታ ይገባል። መጻተኛ ለመሆን ለእኔ ርስት ጉልት የምትሆን ኢየሱስ ክርስቶስ ሆይ የሰይጣን መክፈቻ ቁልፍን የሚፈልግ የሞት ትንቢቶችን እባብ የተባለ ዲያብሎስ በመርዝ ቀብቶ ተናገረ። በአርብ ቀን ደም ላፈሰሱ ጣቶችና ለጣቶች ጥፍሮች ሰላምታ ይገባል። የአብ የቅድምና ስሙ ስምህ የሆነልህ ኢየሱስ ክርስቶስ ሆይ በመለኮታዊ ላብ የታጠበው የመስቀል ክንፍ እንደ ፈያታዊ ዘየማን በራሴ ላይ ይዘርጋልኝ። አካሉ የመላእክት አካል ለሆነው ቁመትህም ሰላምታ ይገባል። የስዕሉ ልምላሜ ለጠወለገ አበባ መልክም ሰላምታ ይገባል። መድኃኔ ዓለም ክርስቶስና የደም ምልክት ቅዱስ መስቀሉ ወዳሉበት በሕሊናዬ ሄጄ ከእግሩ የፈሰሰውን ደም በራሱ ከተደፋው የሾህ አክሊል ጋር በአንድነት ሳስብ የልቦናዬ ሕሊና በሰማይ ይኖራል። የመስቀል የሞት ጽዋን በመቀበል ከሥጋ ለተለየችው ነፍስ ሰላምታ ይገባል። ኒቆዲሞስ እያለቀሰ ለታቀፈው የሥጋ በድንህም ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ የሞትህን ሥልጣን የዚህ ዓለም ገዢ ዲያብሎስን ድል ነሳው። አንተን ተስፋ አደርጋለሁና አቤቱ በመንግሥት አስበኝ፣ ፍቅርህም ልቤን እንደ ጦር ወጋው። ሽቱ እየተረበበ ለተገነዘው ሥጋ ሰላምታ ይገባል። የዖዛ ገነት ለምትባል የመቃብር ቦታ ጎልጎታ ሰላምታ ይገባል። የሎዛ አቅራቢያ በምትሆን ቀራንዮ የተሰቀለ የዓለም መድኃኒት የመሥዋዕት በግ መድኃኔ ዓለም ክርስቶስ ሆይ እንደ አንተ ስለ ጠላቶቹ ቤዛ ይሆን ዘንድ የመስቀልን መከራ የሚሸከም አሸናፊ ጎልማሳ እንዳለ አልተሰማም። በፍትሃንና መጠምጠሚያህን ትተህ ላደረገው ትንሣኤ ሰላምታ ይገባል። ወደ ዕጣን ኮረብታ ወደ ከርቤም ተራራ በመለኮታዊ ኃይልህ ለማድረግህም ሰላምታ ይገባል። የትንሣኤ በኩር ክርስቶስ ሆይ መጽሐፍ እንደተናገረ መከራ በደረሰብህ ጊዜ የምጠጋብህ ዋሻ የምመካብህ ጋሻ ተሆነኝ ዘንድ አንተን አባትና መጋቢ አድርጌ ገዛው። በባሕሪ አባትህ በአብ ጌትነት ዳግመኛ ለምትመጣው አመጣጥ ሰላምታ ይገባል። ዓለም ሳይፈጠር ለነበረውና እስከ ዛሬ ላለው ከእንግዲህም ወዲህ ለሚኖረው መንግሥትህ ሰላምታ ይገባል። ስምህ የሚጣፍጥልህ ቃለ ዓዋዲ የሚባል የዮሐንስ ሞገስ ጌታዬ አምላኬ ክርስቶስ ሆይ ከሃዲው ሄሮስ በአምላክነትህ ላይ የተገዳደረውን መገዳደር ባሰብህ ጊዜ በደለኛ የምሆን እኔ ባሪያህን ታድነኝ ዘንድ መከራህን ክፈልልኝ። የሰማይና የምድር ጌታ ኢየሱስ ክርስቶስ ሆይ እጆችንና እግሮችን ተቸንክረ የጎንህ ደም እየተንጠፈጠፈ ለፍርድ ዳግመኛ በምትመጣ ጊዜ ራስህን በበትር መመታትንና እንደ ባሪያ ለ30 ብር መሸጥህ ስለ እኔ ይማልዱ ዘንድ ነፍሴን በክቡር እጅህ አደራ አልሁ። እግዚአብሔር ሥጋ በለበሰ ፍጥረት አንደበት ሁሉ ይመስገን፣ ስሙም በእልፍ አእላፋት መላእክት ፊት ይመስገን። የብርት እባብን የምትመስላት ስለኛ የተሰቀልህ መድኃኔ ዓለም ክርስቶስ ሆይ ሥጋን ከደምህ ጋር ያለ ዋጋ ለሰዎች እንዲሁ ሰጠ። ከቅዱስ መስቀል የሚሰጣቸውን የጸጋ ከፍታ ባዩ ጊዜ ለጻድቃንና ለሰማዕታት ገድል ያንሳቸዋል፣ ከተጋደሉት ገድል ሁሉ የዋጋውን መጠን ይበልጣልና። አብርሃም እንኳ ባለ ታላቅ ክፍል ነው፣ ነገር ግን እርሱም ለምን ብዙ አልደከምኩም ይላል። አምላኬ ሆይ በሰውና በመላእክት ልክ ላንተ ምስጋና ይገባል። አምላኬ ሆይ በሚያበሩ ከዋክብት ልክ ላንተ ምስጋና ይገባል።
አምላኬ ሆይ በዓለማት ልክ ሁሉ ለአንተ ምስጋና ይገባል። ንጉሴ ሆይ በዕለታትና በአዝማናት ልክ ለአንተ ምስጋና ይገባል። በመስቀልህ ፍጥረት ሁሉ ድኗልና ለፍጥረት ሁሉ ሕይወት ለሆነ መስቀልህ ምስጋና ይገባል። አበባና መዓዛ ያማረ የእንጨቶች ሁሉ አለቃ ቅዱስ ዕፀ መስቀል ሆይ ሰላምታ ላንተ ይገባል። 4 ክፍል ያለ የኪሩቤል አምሳያ የማስፈራት ምስጋና ዙፋን ነውና በአራቱ አቅጣጫ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የተሰበሰበ የዓለም አቅጣጫ አምሳያ የሆነ ቅዱስ መስቀል ሆይ ሰላምታ ላንተ ይገባል። ከእንጨቶች ሁሉ ተለይተ ፈጣሪ ዓለማት ክርስቶስን ትሸከም ዘንድ በድንግል ማርያም ስም መመረጥን ያገኘ ፍሬ የሚጣፍጥ ቅዱስ መስቀል ሆይ ሰላምታ ላንተ ይገባል። በፊደል አቆጣጠር ጊዜ ፊደልህ በድንግል ማርያም ስም ልክ የሆነ ኃይልን የምታደርግ ቅዱስ መስቀል ሆይ ሰላምታ ላንተ ይገባል። የቤተ ክርስቲያን ቁመቷና ወርዷ የሆነ ቅዱስ መስቀል ሆይ ሰላምታ ላንተ ይገባል። የሕይወት ዛፍ ቅዱስ መስቀል ሆይ ሰላምታ ላንተ ይገባል። ትሕትናን በተላበሰ የህሊና ጉልበት ስለ ልዕልና ሰግዳለው የመለኮት ደም ከፍ ከፍ አድርጓልና። የወይን ፍሬ የክርስቶስ ደም አምሳል የሆነ የክርስቶስ የመከራው መስቀል ሆይ ሰላምታ ላንተ ይገባል። የምስጋና ቃልም ምን ያምር! ዓለምን ያዳነ የፍቅርና የሰላም እንጨት በዕፀ መስቀል ላይ ሰላምታ ላንተ ይገባል። አፍ አንተን መሳም አይሰለችም፣ ግንባርም አንተን መሳም አይጠግብም። የሥላሴ ማኅተማቸው ቅዱስ መስቀል ሆይ ሰላምታ ላንተ ይገባል። የኢያሱ ጠላት ድንጋጤ አግኝቶት ከፊቱ የሸሸ ይሆን ዘንድ ጠላቴን የሚቆርጥ መጥረቢያና ቢላዋን ሆነው። አቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ጠብቀን፣ በነፍስ በሥጋ ከሚመጣው መከራም አድነን ለዘላለሙ አሜን። በእውነት ያለ ሐሰት። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በዚህች ዕለት ታስበው ከሚውሉ ቅዱሳን ወርሃዊ በዓላት መካከል አንዱ የሰማዕቱ የቅዱስ እስጢፋኖስ ወርሃዊ መታሰቢያ ነው። ገድሉንም እናሰማለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን የንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስን ገድሉን እንናገራለን። የቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ አማላጅነቱና የአምላኩ ይቅርታ ከሁላችን ሕዝበ ክርስቲያን በጸሎታችሁ አስቡን ካሉን ከእህት ከወንድሞቻችን ይህንን ገድል ከምትሰሙ ከሁላችሁም ጋር ይሁን ለዘላለሙ አሜን። ክፉዎች አይሁድ ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስን በድንጋይ እየወገሩት ሳለ ኋላ ሐዋርያው ቅዱስ ጳውሎስ የተሰኘ ሳውልም ከነርሱ ጋር ተባብሮ ልብሳቸውን ይጠብቅ ነበር። ንዑድ ክቡር ቅዱስ እስጢፋኖስም እነሆ ሰማያት ተከፍተው የእግዚአብሔር ልጅ በአባቱ ቀኝ ተቀምጦ አያለሁ አለ። እሊህ አንገታቸው የደነደነ ልባቸውም በትዕቢትና በአመፃ የተመሉ ክፉዎች አይሁድ ይህንን ነገር ከንዑድ ክቡር ቅዱስ እስጢፋኖስ በሰሙ ጊዜ እንዲህ ያለ ሰው በሕይወት ሊኖር አይገባውምና ከሀገራችን አስወግዱት እያሉ ተቆጡ። ልብሳቸውንም እየወረወሩ በራሳቸው ላይ ትቢያን እየነሰነሱ በታላቅ ቃል ይጮኹ ጀመር። ጸጋ እግዚአብሔርን የተመላ በሕዝቡ መካከል ድንቅ ተአምራትን ያደርግ የነበር ንዑድ ክቡር ቅዱስ እስጢፋኖስ ግን ከሰመሌቤርያን ከቀርኒዮን ምኵራብ የተነሱና ከእስክንድርዮን ከቂልቅያ ከእስያም ወገን የሆኑ በከሰሱት ጊዜ ይቃወሙት ዘንድ አልተቻላቸውም። በመንፈስ ቅዱስ በጥበብ ተመልቶ ይመልስላቸው ነበርና። ከዚህ በኋላ የሐሰት ምስክሮችን አዘጋጅተው ይህ ሰው በነቢዩ ሙሴና በእግዚአብሔር ላይ የስድብን ቃል ሲናገር ሰምተነዋል ይሉ ዘንድ መከሯቸው። ሕዝቡንና መምህራኑን ጸሐፍቱንም አወኳቸው። ሊቀ ዲያቆናት ቀዳሜ ሰማዕት ብፁዕ ቅዱስ እስጢፋኖስን
ከበው እየጎተቱ በአደባባይ ላይ እያንገላቱ ይህ ሰው በቤተ መቅደሱ ላይ የስድብን ቃል ሲናገር ሰምተነዋል፣ የኦሪትንም ሕግ ይሽራል፣ ናዝራዊ ኢየሱስ ቤተ መቅደሱን ያፈርሰዋል፣ ነቢይ ሙሴ የሰጣችሁን ኦሪት ይሽራል ሲል ሰምተነዋል የሚሉ የሐሰት ምስክሮችን አቆሙበት። በአደባባይ የነበሩ ሁላቸውም ፊቱም እንደ መልአክ እግዚአብሔር ፊት እጅግ ያበራ ነበር። ሊቀ ካህናቱም ቀዳሜ ሰማዕት ቅዱስ እስጢፋኖስን በእውነት እንዲህ ብልሃልን ሲል ጠየቀው። ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስም አባቶችና ወንድሞች ሆይ አባታችን አብርሃም ወደ ካራን ከመሰደዱ አስቀድሞ በሶርያ ወንዞች መሃል ሳለ ግዛቱ ፍጹም የሆነ አምላካችን እግዚአብሔር ተገለጸለት። ከወገኖች ተለይተ ከሀገር ወጥተ እኔ ወደማሳይ ሀገር ናለው። ከዚህ በኋላ አባታችን አብርሃም ከከለዳውያን ወጥቶ በካራን ውስጥ ኖረ። በሞተም ጊዜ እናንተ ዛሬ ወዳላችሁበት ሀገር ፈለሰ። በሕይወት ሳለ ልጅ ባይወልድም በውስጧ የእግር መራመጃም ያህል ቢሆን የእግር መረገጫ አልተሰጠውም። ነገር ግን እርሱና ከእርሱ በኋላ የሚነሱ ዘሮቹ ይገዟት ዘንድ ተስፋ ሰጠው። ግዛቱ ፍጹም የሆነ ሰማያትንና ምድርን በውስጣቸው ያለውን ሁሉ የፈጠረ አምላካችን እግዚአብሔር ልጆች በባዕድ ሀገር ስደተኞች ይሆናሉ። ግብፃውያንም 400 ዓመታትን ይገዟቸዋል። እነርሱ የገዟቸውን እሊህ ሕዝብም እግዚአብሔር እኔ እገዛቸዋለሁ። ወደዚህ ስፍራ መጥተው በዚህ ሀገር ያመልኩኛል አለ። ምስጋና የባህሪው የሆነ አምላካችን እግዚአብሔርም ትዕምርተ ግእዝረትን ሰጠው። አባታችን አብርሃም ይስሐቅን ወለደ። በ8ኛውም ቀን ገረዘው። እንዲሁም ይስሐቅ ያዕቆብን ወለደው። ያዕቆብም 12ቱ ቀደምት አበውን ወለደ። የቀዳሜ ሰማዕት ክቡር ቅዱስ እስጢፋኖስ ጸሎቱ በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሆንና ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ የእውነት ምስክር ሆኖ አይሁድን ያሳፈራቸው በእግዚአብሔርና በነቢዩ ሙሴ ላይ የስድብን ነገር ሲናገር ሰማኑ ብለው በሐሰት ለመሰከሩበትና ላሰቃዩት እየለመነ በትዕግሥት በድንጋይ መወገርን የተቀበለ ድንቅ ተአምራትን የሚያደርግ ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ ያደረገው ተአምር። በአንድ ስፍራ የሚኖሩ ወንድሞች ከጣና ባህር ማዶ በደሴት ውስጥ ወዳለች የታላቁ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን በሄዱ ጊዜ አብሯቸው አይሁዳዊ የሚሄድ ዘንድ ተከተላቸው። ከባልንጀሮቹ ጋር በመንገድ ሳሉም አንተ አስቀድመ ክርስቲያን አይደለህምና ከእኛ ጋር ሄደ በጸበሉ ትጠመቅ ዘንድ አይገባም። አሁንም ከእኛ ተለይተ ወደ ቤት ተመለስ፣ ወይስ ሄደ ክርስቲያን ትሆን ዘንድ በአብ በወልድ በመንፈስ ቅዱስ ስም ተጠምቀህ የቅድስት ቤተ ክርስቲያን አባልም ትባል ዘንድ ትሻለህ አሉት። እርሱ ግን እናንተም እኔም ሰዎች ስለምንስ እጠመቃለሁ? ይልቁንም በደሴት ወደምትገኝበት ቤተ ክርስቲያን እገባለሁ እንጂ ማንስ ሊከለክለኝ ይችላል? ሲል በትዕቢትና በመታጀር ተመልቶ መለሰላቸው። ይህ አይሁዳዊም የባልንጀሮቹ ምክር በመናቅ ባልንጀሮቹን ተከትሎ ወደ ጣና ባህር ገባ። ባልንጀሮቹም ወደ ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን በሰላምና በደህና ሲደርሱ ይህ የባልንጀሮቹ ምክር የማይሰማ አይሁዳዊ ግን በድንገት የሚወረወር ታላቅ ማዕበል በድንገት መጥቶ ወደ ታላቁ የከበረ ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን ደጃፍ ሳይደርስ ገና ሳለ ወሰደው። ባልንጀሮቹም የእመቤታችን የቅድስት ድንግል ማርያምን ጌታችን ኢየሱስ ክርስቶስን ስለ ወዳጁ ቀዳሚ ሰማዕት ቅዱስ እስጢፋኖስ ያደረገውን ድንቅ ተአምራት በአምላኩ ኃይል የሚያደርግ የንዑድ ክቡር ቀዳሚ ሰማዕት እስጢፋኖስ አማላጅነቱ ይጠብቀን። ያን ጊዜም ሕዝቡ በዙ።
ከአሕዛብ ወገን የሆኑትም ከአይሁድ ጋር ተከራከሩ። ሴቶቻቸው ሁል ጊዜ ሥራ ፈተው አገልግሎት ትተዋልና። 12ቱ ቅዱሳን ሐዋርያትም ሕዝቡን ሁሉ ጠርተው የእግዚአብሔርን ቃል ማስተማር ትተን ማዕድን እናገለግል ዘንድ በንዑድ ክቡር ቅዱስ እስጢፋኖስ ላይም መንፈስ ቅዱስ መላበት። የእግዚአብሔርን ቃል ማስተማር ትተን ማዕድን እናገለግል ዘንድ አይገባንምና ከመካከላቸው በዚህ ሥራ ላይ የምንሾማቸው ጥበብንና መንፈስ ቅዱስን የተመሉ 7 ሰዎችን ምረጡ። እኛ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በጠራን በጸሎትና ቃሉን በመስበክ እናገለግላለን አሏቸው። በዚህ ነገርም ሁላቸው ተስማሙ። ሃይማኖትና መንፈስ ቅዱስን የተመላ ቅዱስ እስጢፋኖስንና ቅዱስ ፊልጶስን፣ ቅዱስ ጳርኮሮስንና ቅዱስ ኒቆሮንን፣ ቅዱስ ጢሞንና ቅዱስ ጳርሜንም በስደት ከሀገር አንጾኪያ የመጣ ቅዱስ ኒቆላስዮንም መረጡ። በቅዱሳን ሐዋርያት ፊትም አቆሟቸው። ቅዱሳን ሐዋርያትም በአንብሮተ እድ ሾሟቸው። ቃለ እግዚአብሔርንም በሁሉም ስፍራ ደረሰ። በጌታችን መድኃኒታችን ኢየሱስ ክርስቶስ የሚያምኑ ሕዝብም በኢየሩሳሌም እጅግ በዙ። በሕገ ኦሪት ያምኑ ከነበሩ ከኦሪት ካህናትም ብዙዎች አመኑ። ንዑድ ክቡር ቅዱስ እስጢፋኖስም የሚቃወሙትን እንደ አባቶቻችሁ ዘወትር መንፈስ ቅዱስን የምታስቆጡ እናንተ አንገታችሁ የደነደነ ልባችሁ የማያስተውል ጆሮአችሁ የማይሰማ አባቶቻችሁ ከነቢያት ወገን ያላሳደዱት ያልገደሉትስ ማን አለ? እናንተ ሰቅላችሁ የገደላችሁት ጌታችን መድኃኒታችን ኢየሱስ ክርስቶስን የእመቤታችን ቅድስት ንጽሕት ድንግል ማርያምን ሥጋ ለብሶ ወደዚህ ዓለም እንዲመጣ አስቀድመው የሰበኩ ቅዱሳን ነቢያትንም አባቶቻችሁ ገደሏቸው። እናንተም ኦሪትን ይዛችሁ ሥርዓተ መልእክትን አልጠበቃችሁም አላቸው። አይሁድም ይህንን ሰምተው ተቆጡ። ልባቸው ተሸብሮ ጥርሳቸውን ያፋጩ ጀመር። በንዑድ ክቡር ቅዱስ እስጢፋኖስ ላይ መንፈስ ቅዱስ መላበት። ሰማያት ተከፍተው ተመለከተ። የባሕርይ አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ በባሕርይ አባቱ እግዚአብሔር አብ ቀኝ ተቀምጦ የእግዚአብሔርን ክብር አየ። እነሆ ሰማያት ተከፍተው የሰው ልጅ ጌታችን ኢየሱስ ክርስቶስ በባሕርይ አባቱ በእግዚአብሔር አብ ቀኝ ተቀምጦ አያለሁ ብሎም አሰምቶ ተናገረ። አይሁድም ጆሮአቸውን ደፍነው እጅግ ጮኹ። በአንድነትም ከበው እየጎተቱ ከከተማ አውጥተው ሁላቸው ድንጋይ አንስተው ወገሩት። የገደሉትም ሁሉ ኋላ ሐዋርያ ጳውሎስ ከተሰኘ ሳውል ከተባለ ወጣት እግር ስር ልብሶቻቸውን ባደራ አስጠብቀው ነበር። ክፉዎች አይሁድ በድንጋይ ሲወግሩትም ንዑድ ክቡር ቅዱስ እስጢፋኖስም ጌታ ኢየሱስ ክርስቶስ ሆይ ነፍሴን ተቀበላት እያለ ይጸልይ ነበር። በግንባሩም ተደፍቶ እየሰገደ አቤቱ ኃጢአታቸውን ይቅር በላቸው፣ በደልም አድርገህ አትቁጠርባቸው ብሎ አሰምቶ ጮኸ። ይህንንም ተናግሮ በክብር አረፈ። በኋለኛው ስሙ ጳውሎስ የተሰኘ ሳውልም በእርሱ መገደል ተባብሮ ነበር። በኢየሩሳሌም ባለች ቤተ ክርስቲያን ዘንድ ታላቅ ሽብርና ስደት ሆነ። ያን ጊዜ ብቻቸውን በኢየሩሳሌም ከቀሩት ቅዱሳን ሐዋርያት በቀር ሁላቸው በይሁዳና በሰማርያ በገሊላም አውራጃዎች ተበተኑ። ደጋግ ሰዎች ንዑድ ክቡር ቅዱስ እስጢፋኖስን አንስተው ታላቅ ለቅሶን እያለቀሱ ቀበሩት። መንገድ የሚጓዙ እየመሰሉ ከሰው ሁሉ ገንዘብ በመዝረፍ በጣና ባህር ዳርቻ የሚኖሩ አምላካቸው እግዚአብሔርን የማይፈሩ 3 ሽፍቶች ነበሩ። በአንዲት ዕለትም ጠይቀው በታላቁ የከበረ ቀዳሚ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን የቀደሙ ደጋግ ሰዎች ያኖሩት የወርቅና የአልማዝ ግምጃ እንዳለ ተረዱ። በመሸ ጊዜም ከንዑድ ክቡር ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን ሰርቀው የሚያገኙትን ነዋየ ቅድሳት ሁሉ ይሸጡ ዘንድ
ወደ ቤተ ክርስቲያን ቅጽር ተጠግተው ተቀመጡ። ነገር ግን ወደ ቤተ መቅደሱ በገቡበት ጊዜ ክፉ ደዌ የሚያስጨንቅ በሽታ መጣባቸው። ነዋያተ ቅድሳቱን ለመዝረፍ ቢያስቡም ዓይናቸው ታወረ። አበው መነኮሳት ማልደው ኪዳን ለማድረስ በገቡ ጊዜ እሊህ ሦስቱን ሽፍቶች በቤተ መቅደሱ ዓይናቸው ታውሮ ተቀምጠው ሲድበሰበሱ አገኟቸው። አበው መነኮሳትም ያገኟቸው እሊህ ሦስቱ ሽፍቶች ምን ልትሰሩ የእግዚአብሔር ማደሪያ ቅዱስ ስፍራ ወደ ሆነው ወደዚች የደጋግ ቅዱሳን አምላከ እግዚአብሔር አገልጋይ ቀዳሚ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን ገባችሁ ብለው ጠየቋቸው። እሊህ ሦስቱ ሽፍቶችም እኛስ መስረቅ የለመድነን እንደ ልማዳችን የዚችን ቅድስት ቤተ ክርስቲያን ነዋየ ቅድሳት ልንዘርፍ መጥተን ነበር። ነገር ግን ገና ወደ ቤተ መቅደሱ ስንጠጋ የሚያስጨንቅ የሚያፈዝ ደዌና በሽታ ያዘን። ሳውል ግን አብያተ ክርስቲያናትን ያሳድድ ነበር። ዓይኖቻቸውን ታወሩ። በማይታይና በማይታወቅ ማሰሪያም እግሮቻችን ታሰሩብን። በከበበን ታላቅ ድንጋጤም ወደቅን ብለው መለሱ። የታላቁ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ገዳም አበው ሁላችሁም ይህንን በሰሙ ጊዜ አምላከ ቅዱሳን ግሩም ልዑል አምላካቸው ንጉሥ እግዚአብሔር በወዳጁ ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት ይህች ኃጢአት የሚሰረይባት ቅድስት ገዳማቸውን ዘወትር እንደማይለያት ተረዱ። ዳግመኛም ደግና ቅኖች ሆኑ ይህችን ኃላፊ ዓለም ንቀው የመነኑ የገዳሙ አበው መነኮሳት እሊህ ሦስቱ ሽፍቶች ዳግመኛ በድለው ከዚህ የከፋ መቅሰፍት ከቀዳሚ ሰማዕት ቅዱስ እስጢፋኖስ አምላከ እግዚአብሔር ዘንድ እንዳያገኛቸው ቃለ እግዚአብሔርን አስተምረው ጸለዩላቸው። በበደላቸው መጠንም ንስሐ ሰጧቸው። ከዚህ በኋላ እንግዲህ ወዲህ ወደ አገራችሁ ሄዳችሁ በጎ ምግባርን እያደረጋችሁ ኑሩ አሏቸው። እሊህ ሦስቱ ሽፍቶችም ውሻ ወደ ትፋቱ እንዲመለስ እነርሱም ወደ ቀድሞ ሥራቸው ይመለሱ ዘንድ አልወደዱም። ይልቅስ በሕይወታቸው ዘመን ሁሉ ስለ ቀደመ ኃጢአታቸው በጾምና በጸሎት ተወስነው ወደ ቤተ እግዚአብሔር እየለመኑ በንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ ስም በታነጸች ገዳም እያገለገሉ ኖሩ እንጂ። የንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ ጸሎቱ በረከቱ ከሁላችንም ጋር ይሁን። የቀዳሜ ሰማዕት ሊቀ ዲያቆናት ንዑድ ክቡር ቅዱስ እስጢፋኖስ እንዲህ ነው። ከዕረፍቱ ጀምሮ 300 ያህል ዓመታትና ከነርሱም የበዛ ዓመት ካለፈ በኋላ ጻዲቁ ንጉሥ ቆስጠንጢኖስ በነገሰ ጊዜ አምልኮተ ሕያው እግዚአብሔር ለሁሉ ይዳረስ ዘንድ ርትዕት ሃይማኖት ተገለጠች። አጸደ ገማልያል በምትሰኝ የቅዱስ እስጢፋኖስ ሥጋ በተቀበረባት አንዲት ስፍራ የሚኖር አንድ ካህን ነበር። የዚህ ካህን ስሙም ሉኪያኖስ ይሰኛል። ንዑድ ክቡር መስተጋድል ሊቀ ሰማዕት ቅዱስ እስጢፋኖስ የኦሪትን መምህር አባት ገማልያን እየላከ ብዙ ጊዜም እየተገለጸ እኔ ስለ ጌታ ኢየሱስ ክርስቶስ ስም ሰማዕትነት የተቀበሉ እስጢፋኖስ ነኝ ብሎ ሥጋው በዚያ ስፍራ የከበረ መካነ መቃብሩ እንዳለ አስረዳው። ይህን ሁሉ ሉኪያኖስም ወደ ኢየሩሳሌም ሊቀ ጳጳስ አባ ዮሐንስ ዘንድ መጥቶ ያየውን ይህንን ራእይ ነገረው። ሊቀ ጳጳሱም እጅግ ተደሰተ። ከራሱ ጋራም 2 ኤጲስቆጶሳትንና ካህናትን የቤተ ክርስቲያን ሰዎችን ሁሉ አስከትሎ የተመረጠ መስተጋድል ንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ ሥጋው ወደ አረፈበት ስፍራ ደረሱ። በቆፈሩትም ጊዜ ታላቅ ንውጽውጽታ ሆነ። የተመረጠ መስተጋድል ቀዳሜ ሰማዕት ንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ ሥጋ በተገኘም ጊዜ መዓዛው እጅግ ደስ የሚያሰኝ ሽቶን ሸተተ። በሰማያት ለሚኖር እግዚአብሔር ምስጋና ይገባል። በምድር እርቅ ተወጠነ ለሰው ግእዛኑ
ይሰጠው ዘንድ እያሉ 3 ጊዜ ሲዘምሩ የቅዱሳን መላእክትም ምስጋና ሰሙ። ሊቀ ጳጳስ አባ ዮሐንስና ኤጲስቆጶሳት ከካህናቱን በተመረጠ መስተጋድል ሰማዕተ ክርስቶስ ንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ የሥጋው ሳጥን ስር ለጌታችን መድኃኒታችን ኢየሱስ ክርስቶስ ሰገዱ። ከዚህ በኋላ የሚያበሩ ብዙ ጧፎችን ይዘው በመሐሌት እየዘመሩ ወደ ጽርሐ ጽዮን እስኪያገቡት ድረስ ተሸከሙት። ከዚህ በኋላ ከሀገረ ቁስጥንጥንያ ሰዎችም ሰሙ። እስክንድሮስ የተባለ በኢየሩሳሌም ውስጥ የሚኖር አንድ ሰው ደስ የምታሰኝ ሕንፃ ቤተ ክርስቲያን በተመረጠ መስተጋድል ቀዳሚ ሰማዕት ንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ ስም ተከሉ። የተመረጠ መስተጋድል ሰማዕተ ክርስቶስ ንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ ሥጋውን አፍልሰው ከቅዱስ መንበር ታቦት ሥር አኖሩ። ከሌሎች 5 ዓመታት በኋላ የእስክንድሮስ ሚስት ከሞተች የቆየ የባሏ እለእስክንድሮስ ሥጋ ይዛ ከኢየሩሳሌም ወደ ቁስጥንጥንያ ትሄድ ዘንድ አሰበች። ባሏ ባነጸው ቤተ ክርስቲያን ውስጥ ባሏ እለእስክንድሮስን ወደ ተቀበረችበትም ስፍራ ሄደች። የባሏ የሥጋው ሳጥንም ንዑድ ክቡር ቅዱስ እስጢፋኖስ የተቀበረበትን ሳጥን ይመስል ነበር። በፈቃደ እግዚአብሔር የተመረጠ መስተጋድል ቅዱስ እስጢፋኖስም ሥጋ ወደ አለበት ተወስደው ዘንድ ጀመረች። በመርከቡ ስትጓዝም ከሳጥኑ ውስጥ ጥዑም ዝማሬን ሰምታ እጅግ ተደነቀች። ሳጥኑን በከፈተችው ጊዜም በውስጡ የሰማዕተ ክርስቶስ ቅዱስ እስጢፋኖስን ሥጋ እንደሆነ ተረዳች። ምስጋና በሚገባው እግዚአብሔር ፈቃድ ይህ እንደሆነ ተረድታ ይህ ታላቅ ጸጋ የሰጣትን ልዑል እግዚአብሔርን አመሰገነች። ይህች ሴትም ቁስጥንጥንያ በደረሰች ጊዜ ወደ ንጉሡ ዘንድ ሄዳ የተመረጠ መስተጋድል ቅዱስ እስጢፋኖስን ዜና ቅድስና ከእርሱም ተአምራት እንደተገለጠ ወደ ቁስጥንጥንያ ወደብ እንደደረሰችም ነገረችው። ንጉሡም ሰምቶ እጅግ ተደሰተ። ከሊቀ ጳጳስ ቅዱስ አባ ዮሐንስና ከካህናት ከሕዝቡም ሁሉ ጋር ሆኖ መጣ። የሰማዕቱ የቅዱስ እስጢፋኖስ መስተጋድል ሥጋ በክብር ተሸክመው ወደ መንግሥቱ እስኪያደርሱት ድረስ በፍጹም ደስታ እየዘመሩ እያመሰገኑም ወሰዱት። የንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ሥጋ በሰረገላ ባኖሩት ጊዜም ክብር ምስጋና የሚገባው ጌታችን ኢየሱስ ክርስቶስ ከእርሱ ተአምራትንም ገለጠ። የንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስን ሥጋ የተሸከመ ሰረገላ 2 በቅሎች ይስቡት ነበር። ቁስጣንጥኒዎስ ወደ ተሰኘ ስፍራ በደረሱ ጊዜም በዚያ በክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ሥጋ ተአምር ይገለጽ ዘንድ በቅሎቹ ሳይንቀሳቀሱ ቆሙ። ሰረገላውን የሚነዱ ሰዎችም በቅሎችን ይመቷቸው ጀመር። ከአንደኛው በቅሎ የንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ሥጋ በዚህ ታኖሩት ዘንድ ይገባል የሚል ቃል ሰሙ። ይህን የሰሙና ያዩ ሁሉ ተደነቁ። የበልዓምን አህያ ያናገረ አምላክ የንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሥጋ ያለበትን ሰረገላ የሚስቡ በቅሎቹን እንዳናገራቸው አውቀው እግዚአብሔርን አመሰገኑ። ንጉሡም በዚያ ስፍራ ደስ የምታሰኝ ሕንፃ ቤተ ክርስቲያን ታነጻ የከበረ ንጹሕ ዕንቁ ባሕሪ የሆነ የንዑድ ክቡር ሐዋርያ ሊቀ ዲያቆናት ሰማዕት ቅዱስ እስጢፋኖስን ሥጋ በዚያ ያኖሩት ዘንድ አዘዘ። ምስጋና የባሕሪው የሚሆን ልዑል እግዚአብሔርም በንዑድ ክቡር ቅዱስ እስጢፋኖስ አማላጅነት ይቅር ይበለን። የልዑል እግዚአብሔር አገልጋይ የሆነ የዚህ ታላቅ የተመረጠ መስተጋድል ሐዋርያ ቅዱስ እስጢፋኖስ ሀብተ በረከቱ ሁላችን ይጠብቀን።